ዝክረ ኒቂያ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ጥቅም ያለው ጉባኤ ነው። ይህ ጉባኤ በኢትዮጵያ ኦርቶዶክስ ቤተክርስቲያን ከሲኖዶስ ጉባኤ ቀጥሎ ለቤተክርስቲያናችን መፍትሄ ሰጪ፣ እጸጾችን በማረም ነገሮች መስመር እንዳይለቁ ትልቅ መፍትሄ ሰጪ የአባቶች መሰብሰቢያ ነው። ታዲያ በዚህ ጉባኤ ላይ የተሰበሰቡ አባቶች ስለ ጉባኤው እንደዚህ ይላሉ። ዝክረ ኒቂያ ጉባኤ የተባለው በጣም አስፈላጊ ነው። ብፁዕ ቅዱስ አባታችን አቡነ ማትያስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በፈቀዱት መሰረት ብፁዓን ሊቃነ ጳጳሳት ብፁዕ ጠቅላይ ስራ አስኪያጅ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ማለት ነው ብፁዕ አቡነ አብርሃም በሳቸው በሁለቶቹ ፈቃድ የተወሰነ የተደረገ ጉባኤ ኒቂያ ነው። እንግዲህ ጉባኤ ኒቂያን ስንመለከት ከፊት በ318 ሊቃውንት በጉባኤ ኒቂያ አርዮስ በክፉ አመለካከቱ ጥሩ ትምህርት ባለመውሰዱ ተወግዞ የተለየበት ነው። ይሄ ደግሞ ያሁኑ ጉባኤ ኒቂያ ስናየው ለቤተ ክርስቲያናችን አስፈላጊ ጥሩ ያልሆኑ አንዳንድ ሰዎች የሚሰሯቸው መጥፎ ስራዎች አስወግዶ የሚጥል በጣም ጥሩ ስራዎችን ሊሰሩ የሚያስችል ጉባኤ ኒቂያ የሚለው ወደፊትም በብፁዕ ቅዱስ አባታችን ፈቃድ እንደሚቀጥል ተነግሮናል፣ ተስፋለን። ስለዚህ ለቤተ ክርስቲያን ፋይዳው በጣም ጠቃሚ ጥሩ ስራዎችን የሚያስቀጥል መጥፎዎችን ደግሞ እየተወ የሚያስተው ስለሆነ ጉባኤው በጣም አስፈላጊ ነው። የሊቃውንትን ክብር ከፍ የሚያደርግ አባቶች መነኮሳትን፣ ሊቃውንትን፣ ካህናትን፣ ዲያቆናትን በእውነት ክህነታቸውን ጥሩ አድርገው እንዲይዙ ስልጣናቸውን ተጠንቅቀው እንዲይዙ ህዝቡን በደንብ እንዲያገለግሉ የሚያደርግ ትምህርትን ያገኘንበት ለቤተ ክርስቲያን ፋይዳው በጣም ጠቃሚ ነው። በሳምንቱ ያየነው እጅግ በጣም የሚደንቅ ነው። አይተነው የማናውቅ ነው። ሁላችን ተዋውቀን የማናውቀውን በየዘርፉ በአራቱ ማዕዘን ያሉትን ሊቃውንት አንድ ላይ አገናኝተው አባቶቻችን በመወያየታችን የተማርነውንም ትምህርት በተግባር በዛ ላይ የተወያየን በመተዋወቃችን እጅግ ደስ ብሎኛል በበኩሌ ማለት ነው። እና ከዚህ ጉባኤ ያየሁትና የተመለከትኩት በተገናኘን ቁጥር እስመ ብዝሃ ጠበብት መድኃኒተ ዓለም ውእቱ የሚል የመጽሐፍ ቅዱስ ቃል አለ። የጥበበኞች የአዋቂዎች የመምህራን ብዛት የዓለም መድኃኒት ነው ይላል። መመካከር ስለሆነ ማለት ነው እና መመካከር ነው። በዚሁ ስለ ቤተ ክርስቲያናችን ስለ አንዲት ተዋሕዶ ቤተ ክርስቲያን ነው የተወያየ ነው። ዘረኝነት በመካከል እንዳይኖር በአራቱ ማዕዘን ተሰባስበን የምንነጋገረው ሁሉ ስለ አንዲት ተዋሕዶና ስለ አንድ ክርስቶስ ስለሆነ ማለት ነው። መንግስተ ሰማያት በከለርም አትገባም፣ በምንም አትገባም። ሁላችንም ቢሆን መንግስተ ሰማያት ስንደርስ አንተ ጥቁር ነህ፣ አንተ ቀይ ነህ፣ አንተ ወፍራም ነህ፣ አጭር ነህ፣ አይነ ስውር ምናምን የሚባል በመንግስተ ሰማያት የለም። የወንድ ልጅ በአዳም በ30 ዓመት እድሜ ነው። ሔዋንም በሔዋን በኩል ያሉ ሴቶች የሴት ጾታ ያላቸው ደግሞ በሔዋን ቅርጽ ነው የሚገቡና ቀይ፣ ጥቁር፣ ወፍራም፣ ቀጭን፣ ረጅም፣ አጭር የሚባል ስለሌለ መንግስተ ሰማያት። ስለዚህ ሰሞኑ የመንግስተ ሰማያትን ነገር የሚያሳስብ ይመስላል እና በጣም ተስማምተን ስለ ቤተ ክርስቲያናችን ስለ ዶግማችንና ስለ ቀኖናችን ነው ስንነጋገር የሰነበት ነውና እዛ መካከል በትርጓሜ ዘርፍ ያለው የሚተረጎም ነገር መግለጽ ማለት ነው። በጸዋትወ ዜማ ያለው ደግሞ በመዝሙሩ ወረብ ምስጋና የሚባል አለ። ያንኑ እየተጋበዙ ሊቃውንተ ቤተክርስቲያን ይሄን እያሰሙ በዚህ ነው የሰነበት ነውና አንድነት በጣም ለሀገር ጠቃሚ ስለሆነ ይህ ሁሉ ተሰብስቦ የሚወያየው ሀገርን የሚገነባ ነገር ስለሆነ እጅግ ደስ የሚል ነበር በእኔ በኩል። የሰሞኑ ቆይታችንን
በጣም ሰፊ ስለሆነ ጠቅለል ባለ ሐሳብ ለመግለጽ ሊቁ ቅዱስ ቄርሎስ በሀበተ ጋቡ ሀየላት ህየ ይትረከመው ዋልያዎች በተሰበሰቡበት ድል መንሳት ይገኛል ይላል። ዋልያዎች የሚመገቡት እባብን ነው። እባብ በተፈጥሮ መርዝ ያለው ፍጥረት ነው። ዋልያዎች ግን ተሰብስበው ትልቁን ዘንዶ ከስክሰው መርዝ ያለውን መርዙን ከሰውነቱ አውጥተው ሰንጥቀው አድርቀው ይመገቡታል። ብዙ ሲሆኑ ዋልያዎች እባቦችን ሁሉ ያሸንፋሉ። ምግብ ያልሆነውንም ምግብ እንዲሆን ያደርጉታል ማለት ነው። ይሄም በቅዱስ ቄርሎስ ሰብሳቢነት በተደረገው ጉባኤ የተነገረ ኃይለ ቃል ነው። ሊቃውንቱ ከአራቱ ማዕዘን ሲሰበሰቡ ድል መንሳት ይገኛል፣ አሸናፊነት ይገኛል። በቤተ ክርስቲያን ዙሪያ የተነሱ የተለያዩ ጥያቄዎችን ከብዙ አንግል ከብዙ አቅጣጫ ሀሳቦች ይገኛሉ። ሰሞኑንም የተሰበሰብንበት ጉባኤ በሀገሪቱ ያሉ በርካታ የምስክር ጉባኤ መምህራን ተሰብስበው በተሰጠን ርዕሰ ጉዳይ ላይ በተነሳው ርዕሰ ጉዳይ ላይ በሳል አስተያየት በመስጠት ሰፊ ውይይት በማድረግ ጠቃሚ የሆነ ምክር ሀሳቦችን ከሊቃውንቱ ለቅዱስ ሲኖዶስ እንዲቀርብ ተደርጓል ማለት ነው። ስለዚህ ጉባኤ እንደኛ ዘመን ታሪካዊ ነው። ቤተክርስቲያን እንደዚህ ሲሆን ያላት ይጠነክራል፣ የሌላት ደግሞ እንዲኖራት ይደረጋል። ልዕልናዋ ይጨምራል፣ ተሰሚነቷ ይጨምራል። ጉባኤ የሰራው ስርዓት ተፈጻሚነት ያገኛል። ሊቃውንቱ ሳይሰበሰቡ ሊቃውንቱ ሳይማከሩበት የትኛውም አይነት ውሳኔ ቢወሰን ሊቃውንቱ በዚያ ላይ አስተያየትና ጥያቄ ካላቸው የመፈጸም እድሉ በጣም አናሳ ነው። ሊቃውንቱ ሳይሰበሰቡ አንዳንድ ጊዜ በአባቶች ብቻ ውሳኔ ይሰጥበትና ሊቃውንቱ በደብዳቤ ሲደርሳቸው አንዳንድ ያላመኑበት ጉዳይ አንዳንድ ማብራሪያ የሚሻ ጉዳይ ይሆንና የባለቤትነት ስሜት ስለማይሰማቸው ብዙ የቤተ ክርስቲያን የቅዱስ ሲኖዶስ ውሳኔዎች እስከዛሬ ብዙ አይፈጸሙም። አሁን ግን ተሰብስበን ራሳችን መክረን ዘክረን ከመጻሕፍት አውጥተን ጊዜ ወስደን በሰፊ የተመካከርንበት ስለሆነ እጅግ ድል ያገኘንበት ያሸነፍንበት ልክ ዋልያዎች የተሰበሰቡበት መካከል እባብ ጉዳት እንደማያደርስባቸው በሊቃውንትም ስብስብ መካከል እንደዚሁ የተለያዩ መርዛማ የሆኑ ጉዳዮችን ለይተን እንድታረሙ አቅጣጫ የሰጠንበት ለቅዱስ ሲኖዶስ ምክር ሀሳብ ያቀረብንበት በተጨማሪ ደግሞ ከአራቱም ማዕዘን የመጣን ሊቃውንት የተዋወቅንበት ለነገ ድንበር የለሽ አገልግሎት እኛ ሐዋሳ ሄደን እንድናገለግል እኛ ደቡብ ጎንደር ሄደን እንድናገለግል እኛ ቅዱስ ላሊበላ ሄደን እንድናገለግል የተዋወቅንበትና በጣም ትልቅ በርካታ ጥቅም ያገኘንበት ለቤተ ክርስቲያን ታሪካዊ የሆነ ጉባኤ ነው ያሳለፍነው። እንግዲህ ጉባኤ ኒቂያ በእውነት በጣም ደስ ብሎኛል። ምክንያቱም ቤተ ክርስቲያን ያላት ሊቃውንቶች ሰብስባ ማማከሯ ትልቅ የቤተ ክርስቲያን መፍትሄም ይሆናል ብዬ አስባለሁኝ። ስለዚህ በተለይ በተለያዩ ገዳማት አድባራት በኢትዮጵያ ውስጥ ብዙ ገዳማትና አድባራት አሉ። በዚያ በተለያየ ቦታ ላይ የሚኖሩ መምህራንን አገናኝታ ቤተ ክርስቲያኗ በዚህ በጉባኤ ኒቂያ ሰፊ ትውውቅ እንዲተዋወቁ አድርጋለች። ከዚያም አልፎ ደግሞ የቤተ ክርስቲያን ሁኔታዎችን ውይይት እንዲወያዩ አድርጋ አይናማ የተባሉ ሊቃውንት ተሰብስበው እንዲወያዩ አድርጋለችና ከዚያ ከጉባኤው መካከል እንግዲህ አንዱም እኔ ነኝ እና በጣም ደስ ብሎኛል። ምክንያቱም ቤተ ክርስቲያን አንደኛ ያላት ሊቃውንት ምን ያህል እንደሆነ ተገንዝብ ያለው፣ ሁለተኛ ለቤተ ክርስቲያን መስራት ያለብንን እንድንገነዘብ አድርጎናል፣ መፍትሄዎችም እንድናነሳ አድርጎናል። ስለዚህ በጉባኤ ኒቂያ ሰፊ ደስታ አለኝ። ምክንያቱም ዋስተጋባተን ቅድስት ቤተ ክርስቲያን ሰበሰበችን ተብሎ መነሻ ላይ እንደተነገረው ቅድስት ቤተ ክርስቲያን ሊቃውንቶቿን በመሰብሰቧና ብዙ ጥያቄዎች በሚመናን ዘንድ በተለይ አሁን ሚመናን የሚጠብቁት ብዙ የሚደናገሩባቸው ጥያቄዎች ተነስተው በሊቃውንት ውይይት ላይ ቀርበው ነገም ተነገ ወዲያም ለመፍትሄ በቅተው ቅዱስ ሲኖዶስ ውሳኔ ወስኖበት አንድ ስርዓት ቤተ ክርስቲያን በዚህ በጥያቄዎች ጉዳይም ዙሪያ እንዲታተም ከዚያም የትርጓሜ መጻሕፍቶችም ሆኑ ሌሎች አዋልድም ቤተ ክርስቲያን ቆጥራቸው እንዲታተሙ በመነሳት ሁሉ ደስተኛ ነኝ።
ጉባኤው በይበልጥ ተጠናክሮ መቀጠል እንደሚገባም ሊቃውንቱ ይገልጻሉ። ታዲያ አባቶች አያይዘውም እንዳሉት በየቦታው ለሚታየው የደቀ መዛሙርት እንግልትና ስቃይ ቋሚ መፍትሄ ቢኖረው የሚል ሐሳብ አያይዘው ይህ ጉባኤ ችግር ሰሚ ብቻ ሳይሆን የችግሮቻችን መፍቻ ጉባኤ መሆን ይገባዋልም ይላሉ። የሊቃውንት ጉባኤ በጣም ነው ደስ የሚለው። በእውነት ለወደፊትም እንደዚህ አይነት አሰራር ቢሰራ ብዙ ነገሮች ሊስተካከሉ ይችላሉ። ምክንያቱም አብነት ትምህርት ቤቶች መሰረት ናቸው። ቅዱስ ሲኖዶስ ደግሞ ጣራ ማለት ነው። እነዚህ በአንድ የሆኑ ለወደፊቱም ቢሰሩ ብዙ ነገሮች እየተስተካከሉ ስለሚመጡ የዚህ አይነት ስብሰባ በየዓመቱ ቢቀጥል ብዙ ነገሮች ተነስተዋል። አሁን ደግሞ ለወደፊትም አንዳንድ በየሰዓቱ የሚነሱ ነገሮች ሊቃውንቱ ከቅዱስ ሲኖዶስ ጋር እየሆኑ ሊፈቱ ስለሚችሉ ይሄ ስብሰባ በየዓመቱ ቢቀጥል መልካም ነው ላለሁ። የሚፈጠሩትን ነገሮች በቃ ከጵጵስና አንስቶ እስከ ታች እስከ ዲቁና ድረስ ያሉት ሁሉም በስርዓት ሆኖ ቢሄድ ዲቁና የሚሆን ቅስና የሚሆን ጵጵስና የሚሆን ሁሉም እየተመዘነ በትምህርት ደረጃ እያለፈ ቢሆን የሚል ነገር ነው እንግዲህ እንደዋና። ሌላው በአብነት ትምህርት ቤቶች ዙሪያ የመምህራን ፍልሰት አለ። በዚህ ዘመን ደግሞ በተለይ ተማሪዎቹ ይገደላሉ በየቦታ። በተለይ በጎጃም ውስጥ ብዙ ጎየቶች ፈረሱ አሉ። ብዙ ችግሮች ነው ያሉ። ተማሪዎችና መምህራን ዋስትና የላቸውም በአሁኑ ሰዓትና ቅዱስ ሲኖዶስ ይህን ጠንከር ብሎ ቢሰራና እንዲቀጥሉ ቢያስደርግ ነው የምለው። ሌሎችም ብዙ ነገሮች አሉ። እንግዲህ ከብዙ የተወሰኑትን ነው አሁን የተናገርኩኝ። ያው ዝክረ ኒቂያ ተብሎ የተዘጋጀው የአሁኑ ጉባኤ ይበል የሚያሰኝ ነው። ላሰበ ሕሊናም ምስጋና ይገባዋል። እንዲህ አይነት ነገር እንዲደረግ ዝግጅት መደረጉ ቀላል ነገር አይደለም። መገናኘት በሌለበት መነጋገር የለም፣ መነጋገር በሌለበት ደግሞ ችግር መፍታት የለም። ስለዚህ ሰው ሲገናኝ ይነጋገራል፣ ሲነጋገር ደግሞ ችግር ይፈታል። ይሄ የታወቀ ነገር ነው። ከጥንት ጀምሮ ቤተክርስቲያናችን የግንኙነት የመነጋገር ችግር የመፍታት ባህል ያላት ናት ቤተክርስቲያናችን። ይሄ ተዘንግቶ ነው በዚህ ዘመንም ብዙ ጥንቅጦችን የምንመለከተው። ይሄ ተዘንግቶ ነው፣ መገናኘት የለም። በቃ እኔ ሁሌ ራሴን አራያ ሳደርግ አሁን ዝም ብዬ ሳስበው የቤተክርስቲያን ልጆች ሁነን ተማሪዎችም አስተማሪዎችም ሁነን አይተናል። አሁን ነው ገና አንደኛ ጉባኤ የሚባል ወይም መነጋገሪያ ቦታ ያገኘ ነው አሁን። ይህ ማለት ቤተክርስቲያን ውስጥ እንዳልሆነ ሁሉ የሚሰማን ነገር አለ እንደማለት ነው። ስለዚህ የአሁኑ ጉባኤ ዝክረ ኒቂያ ተብሎ ተሰይሞ ብፁዓን አባቶች ተሰብስበው ሊቃውንት ተገናኝተው ችግር አንሱ ተብሎ ብዙ ጉዳዮችን እንድናወራና የበለጠ እንድንዋይ መደረጉ በጣም ይበል የሚያሰኝና በጣም ጥሩ ነው። ታዲያ ይሄ እንዴት ነው ለወደፊትስ ምን መሆን አለበት ከተባለ ከመግለጫ የዘለለ ስራ መሰራት አለበት ነው። እኔ በዚህ ዘመን የሚታየው በብዙ ቦታዎች ላይ የመግለጫ ጋጋታ ብቻ ነው የሚታየው፣ ስራ ይሰራል። በቃ በጣም በብዙ ነገር ይነገራል፣ ይሰበሰባል። ከዛሳ ችግር ይወጣል፣ ጉዳይ ይወጣል፣ መፍትሄ ይቀመጣል። የተቀመጠ መፍትሄ ለዓለም መግለጫ ተብሎ ይገለጻል። ያ መግለጫ ግን በሚቀጥለውም ስንመጣ አሁንም ችግር እስኪ አውሩ እንባልና ደግሞ መግለጫ ሊወጣ ይችላል ማለት ነው። ይሄ ከሆነ ቤተክርስቲያን አያድንም። ሊቃውንት መሰብሰባቸው ምናቸው ያው ማገዶ መፍጀት ነው የሚሆነው፣ የሚበስል ስራ አይኖርም ማለት ነው። ስለዚህ የሚበስል ነገር በሌለበት እንጨት መጨረስ ደግሞ አያስፈልግም። ይህ ማለት ብዙ ወጪ አለ፣ ብዙ ድካም አለ። ብዙ መምህራን ጉባኤ ዘግተው ነው የሚመጡት። ስለዚህ ይህን ሁሉ አድርገው አባቶችን ብዙ ደክመው ዝም ብሎ የመግለጫ ብቻ ሆኖ እንዳይቀር አሁን ጠቅላይ ቤተ ክህነቱ ሊቃውንቱን ጉባኤ ይዞ ምን ማድረግ አለበት? በቃ መከታተል። በቃ የሊቃውንቱ ችግር ያስቀመጡት መፍትሄ እያንዳንዱ ቅድሚያ የሚሰጠው በቅድሚያ መቆየት የሚችለው እየቆየ ስለዚህ መጀመር መቻል አለበት ስራ የሚል ነው። ስለዚህ ቀጣይ ችግር ይፈታል ብለን ስለሆነ ችግሮችን የምናወራው ችግር መለየት፣ መፍትሄ ማፈላለግ ለለውጥ እንግዲህ ትልቁ ጉዳይ ይሄ ነው። ከዛ በኋላ እቅድ ማስቀመጥ፣ ትጋት፣ ተከታታይነት ያለው ትጋት ማድረግ ተከታታይነት ያለው
እንጂ አሁን ዝም ብለን አሁን አውርተን ብንተው ለቀጣይ አመት ብናስቀምጥ ቀጣይ አመትም ይሄ ችግር አዲስ የሚወራ ነው ገና። ስለዚህ አዲስ መግለጫ ይወጣል ማለት ነው። ያኔም ህዝብ ደግሞ በመግለጫ ደንዝዞ ይሞታል ማለት ነው። ስለዚህ መሬት የወረደ ስለ ሊቃውንቱ ጉዳይ ችግር ከተነሳ ያ መፈታት አለበት። ስለ ሊቃነ ጳጳሳቱ የተነሳ ችግር ካለ ያ መፈታት አለበት። ስለ ምእመናኑ የተነሳ ስርዓት አልበኝነት ወዘተ ከተነሳ ችግር መፈታት አለበት። በጠቅላይ ቤተ ክህነቱ፣ በሀገረ ስብከቱ፣ በወረዳ ቤተ ክህነቱ ቤተ ክርስቲያንን ሊያስተዳድር የሚችል አስተዳዳሪ አቅም እንዲያድግ በደንብ መሰራት መቻል አለበት። ይሄ ካልተሰራ ግን ህዝብንም ቤተ ክርስቲያንንም ያው መጉዳት ነው የሚያለው። ያው ነው ማለት ኪሳራ ነው የሚያለው። አንዲት ሴት ውሃ ልትቀዳ ሂዳ ውሃ ቀርታ ካልተመለሰች ኪሳራ ነው። ስለዚህ ይሄ አሁን የምናወራው በሙሉ የነበረው ሁኔታ አሁን በቃ ችግር መለየት ነው። በቃ ጥሩ ተለየሽ፣ አሁን ጉዳይ መጀመር አለበት። በቃ ስራው ማለት ነው። ገንዘብ አያጥርም እኮ አሁን ገንዘብ በእውነት እኔ አሁን ቤተ ክህነት ገንዘብ ያጥራል ብዬ አላስብም በጭራሹ ማለት ነው። ህሊናዬ ማም ነው በጣም አለ ግን ይሰራበት ብዬ ነው የማስበው። በጣም በቃ ይሄ በእውነቱ እንዲተላለፍልኝ ይፈልጋል። ይሄ በፍጹም ስራ እንሰራ ከተባለ ገንዘቡ ስራ ይሰራ፣ ሰዎቹ ብቻ አይደሉ። አሁን ችግሩ የሆነው እኮ ገንዘቡና ስራው አይገናኙም። ይሄ በጣም ፈተና ነው ማለት ነው። ስለዚህ ይሄ ችግር የሚፈታ ጉባኤ እንዲሆን የተፈለገው። ስለዚህ ብፁዓን አባቶችም ብቻቸውን አይደለም መልፋት ያለባቸው። የለም የነሱ ስራ መባረክ፣ ማስተማር የሚሆን የሚችልበት ደረጃ ላይ መሆን ይችላል። ሊቃውንቱ ግን ከመናፍቁ ጋር የምታገል በቃ አቅም አላቸው። አሁን ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቀደመውን የመምህራን ጠባይ ለማምጣት እየታገለች ነው ያለች። ምንም የሚያጽናናና የሚያበረታታ በሌለበት ሳይቀር ቀድሞ ያልነበሩ የመጻሕፍት ጉባኤ ቤቶች በጣም እየተንሰራፉ ነው። ይህ ማለት ብዙ የመጽሐፍ መምህራን እያፈራች ነው ማለት ነው። እነዛን የምትጠቀምበት ግን ስልት ያስፈልጋታል። አሁን ተጠቃሚ አይደለችም አሁን ጭራሹ ማለት። ታዲያ ይህ መሆኑ ደግሞ በጉባኤም ላይ ሲነሱ የነበሩ አስተዳደራዊ ማዕከላዊነት የተባለው ይሄ መጠናከር መቻል አለበት። አስተዳደራዊ ማዕከላዊነቱ ካልጠነከረ ነው የጉባኤ ቤቶች መበርታት የሊቃውንት መፈልፈል በራሱ ፈተና ነው ማለት ነው ለቤተ ክርስቲያን ብቻ አይደለም። ምን ሊሆን ይችላል? ሲታዩ የነበሩ ችግሮች ግለኝነት ይመጣል። በየራሱ በግሉ ሚናውን ሁሉ ስራውን ሊሰራ ይችላል። ይህ በሆነ ቁጥር ደግሞ አስተዳደራዊ ማዕከልነቱ ይጣፋል። ከዛ በኋላ ኦርቶዶክስ ቤተክርስቲያን የምትባለውን ከየት እንደምናገኘት እንኳን ግራ ይገባናል። ምእመኑ ግራ ይገባዋል ማለት ነው። ስለዚህ እንዳይሆን የበላይ የአመራር ጥበብ ምን ብሎ መምጣት መቻል አለበት? ከፍ ማለት አለበት። ከሚፈለፈለው ከፍ ሲል ነው የሚፈለፈለው በስሩ የሚሆነው። ለዛ እኮ ነው ጫጩቶችን የምትፈለፍል ዶሮ በክንፎቿ እነሱን መሰወር ካልቻለች ጫጩቶቹ በሙሉ ለአሞራ የተጋለጡ ናቸው። ስለዚህ ሊቃውንትንም ምእመናንንም ካህናትን ዲያቆናትን በሙሉ የሚያቀፍ አስተዳደር ቁመና ያለው ኃይል ያለው ጥበብ ያለው ዘመን ተሻጋሪ አመራር ከሌለን ልጆቿ በሙሉ ይኸው በነጣቂ አሞራ እየተወሰዱ ይገኛሉ ማለት ነው። አሁን ቤተክርስቲያን ወጪዎችና ገቢዎች የሚባሉትን ራሱ አታውቅም። ለምሳሌ የሚጠመቁ ስንት አሉ፣ የሚሰልቡ ስንት አሉ፣ የሚወጡ ስንት አሉ። ይሄ እኮ ምንም የለም። ይሄ የሚታወቅ አይደለም። ይሄ በቃ እስከስሩ ይሄድ መቻል አለበት እና ይሄ ዝክረ ኒቅያ ለዚህ መነሻ መሆን የማይችል ከሆነ ግን ቀጣይ ይህ ሁሉ ሊቃውንት ምን ሊያስብ እንደሚችል ምን ሊል እንደሚችል አስተዳደሩ ማሰብ መቻል አለበት። ይሄ በጣም አስፈላጊና አስፈላጊ ነው። አሁን ችግሮቹን ሳንናገር ቀርተን ወይም እንዲደረግ ሳይባል ቀርቶ ከምንጠፋ እንዲህ ተወቃቅሰን ተነጋግረን ቢታረም ነው የሚሻል። ምክንያቱም እንዲያውም አንዱ የተሰጠን አርቶት ነው። አርቶት ከሆነ እኔ ጠቅላይ ቤተ ክህነት አርቶት መደረግ አለበት ባይ ነኝ። እሱ ካልተደረገ ይሄው ሀገረ ስብከት አርቶት መደረግ አለበት፣ ወረዳ ቤተ ክህነቱ አርቶት መደረግ አለበት። አርቶት መደረግ አለበት ካል መቅናት መቻል አለበት የሚለው ነው። ስለዚህ የዘመኑን ችግር ሸክም ለመሸከም ቁመና ያለው አስተዳደር ከሌለን ደካምነት ነው የሚሆነው የሚል ሐሳብ ነው ያለኝ። ጉባኤ ኒቅያ ብዙ ችግሮችን ይፈታል ብለን እናስባለን። ለጉባኤ ቤቶች መኖር፣ ለጉባኤ ቤቶች መቋቋም እንዲሁም ወደፊት ቅዱስ ሶሎሞን አዋልድ ላልቦን ሁልቁ ብሎ ቢናገርም እንኳን ለልጆች ቢሆንም አዋልድ መጻሕፍት ብለን እኛም እንናገራቸዋል እና ብዙ አዋልድ መጻሕፍቶች በቤተ ክርስቲያን ውስጥ በጣም በርካታ የሆኑ አዋልድ መጻሕፍቶች አሉ። ከዚያም አልፎ ደግሞ ሊቃውንት በየዘመኑ የተለያዩ መጻሕፍቶችን ይጽፋሉ። ጥሩ ነው። ግን ሆኖም
እነዚህ የሚጻፉ መጻሕፍቶች ሁሉ በሊቂያ ጉባኤ እንደተነጋገር ነው በቤተ ክርስቲያን በሊቃውንት ጉባኤ ታይተው በቅዱስ ሲኖዶስ ፈቃድ አግኝተው መጻሕፍት በቤተ ክርስቲያን ቁጥጥር ውስጥ ሆነው እንዲታተሙና ለምእመናን በትክክል እንዲደርሱ ምእመናንም ደግሞ የተለያዩ መጻሕፍቶችን የሚያደናግሩ ሰዎችን ከማንበባቸውና ከመመልከታቸው ይልቅ ቤተ ክርስቲያኒቷ ኃላፊነት ወስዳ ያሳተመቻቸው መጻሕፍትን ቢያነቡ ለቤተ ክርስቲያን ለውጥ ይኖራል፣ ለምእመናንም ደግሞ መደናገር አይኖርም። ከዚያ በውጭ ግን በየግለሰቡ እንደው ለዳቦ መቁረሻ የሚሆን ገንዘብ ለማግኘት የተለያዩ መጻሕፍቶችን አንድ ሰው ብድግ ብሎ የሚጽፍና የሚያሳትም ከሆነ ሳይመረመሩ ወደ ህትመት የሚገቡ መጻሕፍቶች ብዙ ስላሉ እነሱ የሚሆን ከሆነ ግን ምእመናን በእነዚህ ምክንያት የንባብ ፍላጎታቸው እንዲቀንስ ያደርጋቸዋል። ምክንያቱም ተስተካክለው ባለመታተማቸው ጥሩ ሳቢና አስተማሪ የሆኑ መጻሕፍቶች ባለመታተማቸው ለንባብ ያለ ፍላጎታቸውን ይዘጋቸዋል። ስለዚህ እነዚህ ተስተካክለው ነገ ለቤተ ክርስቲያን ለምእመናንም ጠቃሚ ናቸው ብዬ አስባለሁ። ከዚያ በተረፈ ለወደፊት ለጉባኤ ቤት መቋቋም መጠናከርስ ምን መፍትሄ ያለው ለተባለው ጥያቄ አሁን መምህራኑ ተስፋ አላቸው። ዛሬ በመጡበት ነገር መምህራኑ ተስፋ አላቸው። ለምን ሲባል ፊት እኛ ማናውቆን መኖር አለመኖራችን ማናውቆት እንደተባለው ቅዱስ ቄርሎስን እንደጠየቀው ምሁር ዛሬ ሊቃውንት በየተለያየ ቦታ ላይ በተለያየ ገዳማት ላይ ምስክር ጉባኤ መምህር ሆነው እያስተማሩ ደቀ መዛሙርትን ተስፋ ወደ መቁረጥ መጣው ነበር። ለምን ከተባለ ነገ ደቀ መዛሙርቶቻቸው ሰፊ ስራ እድል አለመፈጠሩን በማሰብ ከዚያም አልፎ ደግሞ እነሱ የመኖርና ያለመኖር ህይወታቸው ሲታይ በጣም አሳዛኝ ነው። ለምን ከተባለ ብዙ መምህራን የሚኖሩት ይኸው በተመቸ ሁኔታ አይደለም። እንደው በበዛ ይመቻቸው ማለት ሳይሆን አሁን ያሉበት ሁኔታ እነሱን የሚመጥን ሁኔታ አይደለም አብዛኞቹ ቦታ ላይ እና እዚህ ጉባኤ ኒቂያ ላይ ተጠርተው በመሳተፋቸው በጣም ደስ ብሏቸዋል። ከዚያም አልፎ ደግሞ የቤተ ክርስቲያኑን ቦታ አብዛኛው ያውቁትም ነበር። ይዞታው የት እንደሆነ፣ ጠቅላይ ቤተ ክህነት የት እንደሆነ፣ ሊቃነ ጳጳሳትን በመልክ አይቶ የማያውቃል፣ ሊቃውንትን ጉባኤው እንዲሁ ጠቅላይ ቤተ ክህነትን አይቶት የማያውቀው ሁሉ ይህን ሲያይ በቃ በቤተ ክርስቲያኒቱ ድርሻ እንዳለው ተገንዝቧል። መምህራኖች ድርሻ እንዳላቸው በቤተ ክርስቲያኒቱ ሁኔታ ተሳታፊ እንደሆኑ ደስ ብሏቸው አሁን እኔም ራሱ በጣም ደስ ብሎኛል። ለምን በቃ የጉባኤ ቤት መምህራንን መሰብሰብና ማወያየት ማለት በቃ ጉባኤ ቤት እንዳሉ ታሳቢ እየተደረገ እንደሆነ ተረድቻለሁ። ስለዚህ በተለይ እነዚህ ጉባኤ ቤቶች ነገ ከነገ ወዲያ የቤተ ክርስቲያን ቁልፎች ደግሞ ጉባኤ ቤት ናቸው። ቀደም ሲል በቤተ መንግስቱም ዜማውን ከነምልክቱ፣ ስነ ጽሁፉን ከናመሉ፣ ስነ ህንፃን ከነስዕሉ እንዲሁ ብዙዎችን ነገር ቋንቋን ከነፊደሉ ድረስ ጠብቀው ያቆዩ ጉባኤ ቤቶች ናቸው። ለነገስታትም ትልቅ ድርሻ የነበራቸው እንደነ አፄ ቴዎድሮስ እንመልከት። በቤተ ክህነት ተምረው ዳዊት ዘልቀው ብዙ ነገሮችን እንዲያውቁ ከዚያም አልፎ ፍትሐ ብሔር ተብሎ አሁን ከመውጣቱ በፊት ፍትሐ ነገስት እየተባለ ለቤተ ክርስቲያኒቷ መተዳደሪያ የነበረው ህግና ደንብን ሁሉ ሲያመሰጥሩ ሲያራቅቁ ለቤተ መንግስት ሁሉ ትልቅ አስተዋጽኦ ሲያደርጉ የነበሩ ጉባኤ ቤቶች ናቸው። በጉባኤው ደስተኛ መሆናቸውን የገለጹት ሊቃውንቶች ያጣነውን አንድነት እንድናገኝ የሚረዳ ጉባኤ መሆኑን አባቶች ያነሳሉ። በዚህ ጉባኤ ላይ የተገኙ አባቶች ለሁላችንም እዚህ ደረጃ ለመድረስ የደከሙ ዋጋ የከፈሉ ሊቃውንቶች ሲሆኑ የብዙሃን መፍለቂያ ወንዝም ናቸው። ታዲያ እነዚህ አባቶች ችግሮችን ማየቱ በራሱ ህመም ነው ያሉ ሲሆን አሁን ላይ የቤተ ክርስቲያናችን ሁኔታ በራሱ አሳሳቢ መሆኑ ይበልጥ ሊያሰጋ እንደሚገባ በቁጭት ይናገራሉ። የሊቃውንቱ ጉባኤ ጥሩ ነው። ምክንያቱም ይሄ ዝክረ ኒቂያ የሚል እኔ በሁለት አይነት ነው ጠቀሜታውን ያየሁት። በሁለት አይነት ስል አንደኛ ተረስቶ የነበረው 318ቱ ሊቃውንት በኒቂያ እንግዲህ መናፍቃንን ሴራ በጣጥሰው ቤተ ክርስቲያኗ እንድትታይ ሃይማኖታችን እንዲታይ ያደረጉት ያ ተረስቶ እንደው ለብዙ ጊዜ በመጻሕፍት በትውፊት ይዘነው ነው የቆየነ። እንደዚህ መሰባሰቡ እንትን አልነበረም። ያን እንግዲህ የነበረውን ሊቃውንቱ እንዴት ተግተው ለሃይማኖታቸው የነበራቸውን ትጋት፣ የነበራቸውን ፍቅር፣ ለእግዚአብሔር ያላቸውን ፍቅር፣ ለሕዝቡ የነበራቸውን አስተዋጽኦ የምናስብበት የምናስታውስበት ነው እንግዲህ ዝክረ ኒቂያው። ከዚያም ደግሞ በተጨማሪ አሁን ባለነበት ዘመን
ሀገራችን የት ላይ ነው ያለችው? ቤተ ክርስቲያናችን እንዴት ነው ያለው? ህዝቡ እንዴት ነው? ለቤተ ክርስቲያንና ህዝብ እንዴት ነው አቀራረባቸው የሚለውን ለማየት እንግዲህ ሊቃውንት መሰብሰብ በእውነቱ ታላቅ ነው። ምክንያቱም እንግዲህ ሊቃውንቱ በአንድ ላይ ተሰባስበው ጠቅላይ ቤተ ክህነት ብዙ አባቶች ባሉበት ብዙ ምሁራን ባሉበት ተሰባስቦ መወያየት በጣም ታላቅ ነገር ነው። ውይይታችን ራሱና መሰባሰባችን መገናኘታችን ራሱ አንድ የመጀመሪያ መፍትሄ ሰጭ ነው። ከዚያ ደግሞ እንደገና ባለው በመጻሕፍት ጉዳይ በቤተ ክርስቲያን ጉዳይ ምን ጎሎናል፣ ምን ብንጨምር ምን መሆን አለበት፣ ጉባኤ ቤት እንዴት በምን ይተዳደሩ፣ አብያተ ክርስቲያናት እንዴት ይሄዱ፣ ያለን አቅጣጫ የሚለው ሁሉ የሚያሳይ ስለሆነ የሊቃውንቱ መሰባሰብ በጣም ይሄ ነው ተብሎ እንደው እንትን የሚሰጠው አይደለም። በጣም ታላቅና ታላቅ ነው። እንግዲህ ይሄን አስቦ በእውነቱ ጠቅላይ ቤተ ክህነቱም የጉባኤ ሊቃውንትም የነበረውን ማስቀጠል አለብን። ሰለስቱ ምዕት እምነት እንዲጠነክር ቤተ ክርስቲያኗ እንድትቆም ያደረጉ ተሰባስበው ተወያይተው ነው፣ በመነጣጠል አይደለም። አሁንም ደግሞ ያን ለማስቀጠል ህዝባችንም ለመጠበቅ ቤተ ክርስቲያናችንም ለመጠበቅ ሀገራችንም ብሎም ሀገራችን ለመጠበቅ ሊቃውንት መሰባሰብ አለበት ብሎ በእውነት ሀሳብ ያቀረበውንም እያመሰገንኩ ጥሩና ጥሩ ምክንያቱ ነው እና ወደፊትም ቢሆን ይሄ መቀጠል አለበት። ምክንያቱም ይሄ ብዙ አይነትን የሚቀሰቅስ የደከመውን ጉባኤ ቤት የሚቀሰቅስ የደከመውን የሊቃውንት ህይወት የሚቀሰቅስ የህዝቡን ለካለን እኛ እንደው ዝም ብለን ነው እያለው ያለው ህዝቡ ሁሉ ምእመናን ይህን ሲያዩ ቤተ ክርስቲያናችን ለካ እየሰራች ነው እኛ ነን እንትን የሰነፍነ ብለው እንግዲህ ክርስትናውንም እንዲጠብቁ ያላቸውን የጎደላቸውንም እንዲሞሉ ተስፋም እንዲኖራቸው ለሚመጣው ትውልድ ሁሉ ተስፋ ቀስቃሽ ስለሆነ እንግዲህ ስብሰባው በጣም ጥሩ ስብሰባ ነው። ወደፊት መቀጠል አለበት። ይሄን እንግዲህ እያረምነ ከሄድነ የቤተ ክርስቲያናችን ሂደት ይስተካከላል፣ ህዝባችንም አንድ ይሆናል፣ ያጣነውን አንድነት እናገኛለን ብዬ አስባለሁ። እንግዲህ በእኛ ጉባኤ ቤት እኔ ያስተማርኳቸው ጉባኤ ቤቱን ያሁን ስል እንግዲህ ብዙ ቦታ ነው ያስተማርኩት እኔ አሁን ባለሁበት እና እንግዲህ ከተጀመሩ አንስቶ ለምሳሌ ታላላቅ ሰዎች ከዚህ ጉባኤ ተምረው ያሉ አሁን እዚህ ቅድስት ሥላሴ ዲን ያሉት ራሱ አባ ኃይለ ገብርኤል እኔ ነኝ ያስተማርኳቸው። ከዚያም ቀጥሎ አሁን አባ ገብረ ማርያም የሚባሉ እዚሁ አዲስ አበባ ውስጥ አሉ። በፊት በዚህ በዱባይ ውስጥ ነበሩ። በስብከተ ወንጌል አቡነ ዲሜጥሮስ ጋር የነበሩ እነሱም አሁን እዚሁ እኔ ጉባኤ ቤት ነው የተማሩ። እንግዲህ በታላላቅ ቤተክርስቲያን አሁን ቆጥሬ ብዙ እንትን አለውም በዚህ በአድባራትም ከዚያ ውጭ እንደው አቡነ ሚካኤልም ያው የደብረ ታቦሩ ሊቀ ጳጳስ ጉባኤ ቤት ሁኜ ነው እዚያው እኔም እንትን እየተማርኩኝ የበላይ ሁኜ እያስተማርኩኝ ከዚያ ነው እንግዲህ የወጡቱ እዚህ ጎጃም ውስጥ እንግዲህ ብዙ ጳጳሳት እዚህ ነው እና እንግዲህ ብዙ ትላልቅ ቦታ አሁን ዛሬ ቤተ ክርስቲያን ብለው የሚያስጠሩ ብዙ መምህራን ብዙ አባቶች እንግዲህ ወጡበት ጉባኤ ቤት ነው። አሁን ለመዘርዘር ብዙ ጊዜ እንትን አይልም ብዬ ዋቀ ሲቪ እግዚአብሔር ነብዩ ኢሳይያስ ላይ ይሄ ነው የሚናገረው። እግዚአብሔር እንኳ ከሰዎች ጋር ለመነጋገር ይፈልጋል። ስለዚህ ይሄንን ጠቅላላ አባቶች መውሰድ አለባቸው። መወቃቀስ ሚሊዮን ከህዝብ ጋር መለማመድ መቻል አለባቸው። አሁን ቀጣይ አሁን ለአባቶች አስተያየት መስጠትም እንደማይገባ የሚያስብ ህዝብ ነው ያለው። ዛሬ አስተያየት ያልሰጠው ነገ ግን ሌላ አደጋም ሊያመጣ ይችላል፣ አይታወቅም። ምንም ከባድ ነው። ቤተክርስቲያን እየጠፋች ነው። አሁን ምንም አለች ብሎ ማሰብ ይከብዳል። ብዙ የሚደክሙ አባቶች አሉ። አሁን እናውቃለን፣ ይደክማሉ፣ ብዙ ይለፋሉ፣ ይጥራሉ። ጥሩ ነው። ነገር ግን እዚህ ግባ የሚባል ካልተሰራ የነሱ ድካም በሙሉ ተስፋ ሊያስቆርጥ ይችላል። ስለዚህ ከዛ አንፃር ወደ ማዕከላዊ ሀሳብ የሚያመጡ ምሁራን በዘመናዊው በመንፈሳዊው በጉባኤ ቤትም በቴዎሎጂም የተማሩት በሙሉ መሰባሰብና ትልቅ ኃይል መፍጠር አለባቸው።
ይሄ ካልተፈጠረ ምንም ለምሳሌ በከተማ ያለውንና በገጠር ያለውን ስንመለከተው በጣም የተለየ ነው። መልስ ከመስጠት አንፃር ቤተክርስቲያን ውስጥ ያለው መዋቅር አንደኛ መጀመሪያ በአባቶቻችን ያለው ነገር ያስፈልጋል ብሎ ማመኑ ነው። በቃ የመጀመሪያ ያስፈልጋል ማለት ነው። ያስፈልጋል በቃ ይሄ ቋሚነት ያለው በጣም አስፈላጊ ነው። ጉዳይ ተሰጥቶት የሚለይ የሚሰራ አካል ይፈጠር ብሎ መወሰን መቻል ነው። ከዛ ሲቀጥል ደግሞ ለነገሮች ሁሉ ቀዳሚው ማወቅ ነው። አሁን ችግሩንም ያላወቀ ይኖራል። ስለዚህ ችግሩን ማወቅ ማሳወቅ የሚባለው ላይ ትኩረት ሊደረግ ይገባል። ችግሩን ማወቅ ማሳወቅ ብቻውን በቂ አይደለም። እንደገና ደግሞ ታዲያሳ እቅድ መንደፍ መፍትሄ ማፈላለግ በጣም ትልቁ ጉዳይ ይሆናል። ስለዚህ ከዛ አንፃር የመንፈሳዊ ዕውቀት ደረጃ ደግሞ በዓለም ያለውን ደግሞ ዙሪያ ገቡን በሙሉ ደግሞ የማወቅ ደረጃ በልጆቿ ላይ ሊሰፍን ይገባል። ስለዚህ የየሀገረ ስብከት በሙሉ የአገልግሎት ፍተሻ ቅኝት የሚደረግበት ሁሉ አቋም መካሄድ መቻል አለበት። ጉባኤ ቤቶች መጠየቅ መቻል አለባቸው። ምን እየሰሩ ነው? ካልሰሩ መጠየቅ እስከዚህ ድረስ ማለት ነው። የሚቀኝ ኃይል መፈጠር አለበት። ዝክረ ኒቅያ ከተመሰረተ ምን ይሆናል? የሊቃውንት ዝርጋታ የጉባኤ ዝርጋታው ይሄዳል። ስለዚህ ከሆነ ደግሞ በየአካባቢው ለምእመናን ተደራሽ ከመሆን አንፃር ምን እየሰሩ ነው ጉባኤቶች የሚለው ሳይቀር ይጠናል ማለት ነው። ከዛ በኋላ በደንብ የሚሰሩ ጉባኤት ካሉ ከፍ እንዲሉ የበለጠ መሰራት መቻል አለበት። የማይሰሩ ደግሞ እንዲሰሩ እንደዚሁ ትእዛዝ መሰጠት መቻል አለበት። ይህ በሌለበት ግን አሁን ቤተክርስቲያን ኪሳራ ላይ ናት። ኪሳራ ላይ ናት። ወጪ የምታወጣው በማያተርፉት ላይ ነው። አንድ ተቋም ተገነባ፣ በጣም ጥሩ ለሰራተኛ ደሞዝ ይከፍላል። ደሞዝ የሚከፍለው ግን እሱ ብዙ ገንዘብ የሚያተርፍ ከሆነ ነው። ዝም ብሎ የሚከፍል ሰው የለም። ቤተክርስቲያን የዚህ ሁሉ ሰራተኛ ሰብስባለች። ምን አትራፊ ናቸው? ማየት የለበትም። ያተርፋሉ አይተርፉም? አንድ ደብር ላይ 500 ሰራተኛ ይታያል። የከባድ ነገር ነው። መብራት ለሚከፍል እንኳን ምክትል እኮ የሚሰራ አካባቢ ነው ያሉ እናውራለን። ምክትልም ያለበት እኮ ነው ሰራተኛ። ይሄ እኮ በጣም ኪሳራ እኮ ነው ይሄ። እና ትርፍ የሚያመጣ የቤተክርስቲያን ትርፍ ደግሞ ምእመናን ናቸው። ስለዚህ ምእመናን ማትረፍ ካልቻሉ ተከፋዮቹ ምን እየሆኑ ነው ማለት ነው? እያከሰሩ ነው ማለት ነው ቤተክርስቲያን። ስለዚህ ይህን መፈተሽ ያልቻለ አስተዳደር ደግሞ ምን እየሆነ ነው? እየወደቀ ነው ማለት ነው፣ በሌላ አነጋገር ማለት ነው። ስለዚህ ነው አሁን መንግስት ለሰራተኛ በሙሉ ሲከፍል ምን እያደረገ ነው? ትርፍ እያገኘ ነው። አለቀ። ቤተክርስቲያን ግን ለዚህ ሁሉ ስትከፍል ምን እያገኘች ነው? ምእመናንን ማዳን አይደለ ትርፏ? ያ የሆነ ካልሆነ ከሰለመ ከበነጠጠ ከሄደ ከጠፋ፣ ስለዚህ ለማን እየከፈለች ነው? ምን እያተረፈች ነው? አሁን ቀጣይ እኮ ቤተክርስቲያን በጣም ፈተና ላይ ናት። ምእመናን የሷ እንዳልሆኑ ሁሉ እኮ የምታስመዘግብበት ጊዜ ይመጣል። እንዴት? ገንዘብ ነበር ከምእመናን የምትፈልገዋ። ስለዚህ ገንዘቡን በልማት ካገኘች ምን ታደርጋለች? ምእመናን ስጋው ደግሞ ተቀበሉ፣ አስራት ክፈሉ ይባል የለም። ምእመናን አስራት ካልከፈለ ደግሞ ቤተክርስቲያን ልጅ አይደለም። አስራት እንዳይከፍሉ ደግሞ ያው በቃ ባለ ሀብት የሆነች ቤተክርስቲያን ከተፈጠረች ምእመናን ሀብቶቿ ሊሆኑ አይችሉም። ሀብቶቿ ካልሆኑ ደግሞ ለነገረ ድህነት ጉዳይ አይሆንም ማለት ነው። ስለዚህ የማዳን ስራ በቃ የቆረበ ያልቆረበ ይተው በቃ አለቀ። የሚቀድስና እዛው በቃ የሚበላ ካልሆነ በስተቀር የሚያድን አይፈጠርም። ይሄ አርቀን ስንመለከተው በጣም አደገኛ ነው። አደገኛ ቆም ብሎ የሚያስብ እውነት ሊጸድቅ ያሰበ ሰው ወጣትም ይሁን መነኩሴም ይሁን ቄስም ይሁን ጳጳስም ይሁን እውነት ቆም ብሎ ማልቀስ የሚገባው ዘመን ማለት ነው። ምእመናንን እያጣን ምንም ምእመናን የሌለባቸው አሃት ቤተ ክርስቲያናት ላይ ያሏቸውን ምእመናን እንኳን እንዳይሄዱ አጽንተዋል። እኛ ደግሞ ብዙ ምእመናን አለን ብለን የምንፎከር ግን ከዚያ ሲጣራ የሚመጣው በሙሉ በቃ ዓለማዊነት የወሰደውም ያው ክርስቲያን ተብሎ ነው የሚያዘው። ስርዓት አልበኝነቱ የሚጸናው በኦርቶዶክስ እየሆነ መጥቷል። የስርዓት ቤት ስትሆን ማለት ነው። ስለዚህ ታዲያ እዚህ ብቻ መኮፈስ ምን ያደርጋል? ምን ያደርጋል? ስለዚህ ይሄን እያንዳንዱ ሚዲያ ላይ የሚተላለፈው ሁሉ ከሰው ጆሮ እንዲደርስ ደርሶ ደግሞ ሁሉም ራሱን እንዲያይ መድረግ መቻል አለበት። ለቤተ ክርስቲያን ፈተና እያንዳንዱ ግለሰቡ ራሱ ፈተና ነው። እያንዳንዱ ግለሰቡ ራሱ አንድ ወጣት ክርስቲያን የሚለው በራሱ ፈተና ነው። ይሄ ምክንያቱም እየወጣ ባለበት ማወቅ የለም። ሃይማኖት አይማርም። ሃይማኖት የሚማርበት ዝርጋታ በጣም ያስፈልጋል። እኔ በጣም ዘመናዊ ትምህርት እየተማረ መንፈሳዊ ትምህርት ካልተማረ አንድ ሰው አለሁ ቢል እንኳን መጥፋቱ አይቀርም። ምክንያቱም አይምሮ ተሸዋጅ ነው፣ ሄያጅ ነው። ስለዚህ በዘመናዊ ትምህርቱ ልክ ዓለምን የሚቃኝበት እውቀት ይሰጠዋል። መንግስት ማየትን የሚቃኝበት እውቀት ደግሞ ቤተክርስቲያን መስጠት መቻል አለበት። ይሄ ካልተሰጠ እየወደቀ ነው ማለት ነው፣ ወጣቱ እየጠፋ ነው ማለት ነው። ይሄን ሁሉ አዘንሳ ሚዛን ማስጠበቂያ ትምህርት መፍጠር መቻል አለበት ማለት ነው። ሚዛን ማስጠበቂያ ዘመናዊ ተምሮ ሲመጣ አሃ እዚህ ጋር ደግሞ ይሄ ከሌለ ይኸው ወደቀ።
አሁን በዚህ ዘመን አሁን ወጣቱ ተበላሸ እንዲሆነ በቃ ጦርነት እየገጠመ ነው ምናምን ዝንጀሮ ነው ተብሎ ይላል እንዴ ለዝንጀሮ ቢገጥም ምን ይደንቃል ሌባ ነው ተባለ እኮ ዝንጀሮ ይሰርቃል ምን እንድንሆን ያስተማረ ሀገር አለ ምን እንድንሆን ነው የተማርነው ምን ዝንጀሮ ናቸው አይደል የተባለ የነዳሩን ፍልስፍና አይደል የተማርነው ይሄን ሚዛን ማስጠበቂያ ትምህርት መች ተሰጣ ምን ይሁን ታዲያ ሰላም እንዴት ይኖራል ታዲያ እንዴት ይመጣል ይሄ በጣም ጥንቃቄ የሚፈልግ ነው ስለዚህ ስርዓተ ትምህርት የተዘረጋች በጣም ስርዓተ ትምህርት የተዘረጋላት ቤተክርስቲያን ያስፈልጋናል ህፃናቱ ላይ ተደራሽ የሚሆን በህፃናታቸው የተማሩትን ሃይማኖት ነው የሚኖሩት በኋላ አብዛኛው በህፃናት ያልተማሩት ምን ብሎ በሌለ በምን ተይዟል ስለዚህ ቀጣይ ቤተክርስቲያን አደገኛላት ምእመናንን አታገኝ ስለዚህ አስተዳደሩ ይሄ በደንብ እንዲታሰብ ጉባኤ ቤቶችም ወደፊት ተጠናክረው እንደሚቀጥሉ ሰፊ መፍትሄ እንደሚሰጥባቸው አስታውሳለሁ ምክንያቱም አሁን ላይ ስትመለከቱት አብዛኛው ከተች ያሉ ጉባኤ ቤቶች እየቀነሱ ነው የመጡት የፊደል የንባብ የዜማ በተለይ በገጠሪቱ ክፍል ያሉ ጉባኤ ቤቶች እየቀነሱ መጥተዋል ለምን ከተባለ ለቤተ መንግስት የሚከፈለው ክፍያና ለቤተ ክህነት የሚከፈለው ክፍያ እኩል አለመሆኑ ሲገነዘቡ አብዛኛው ወደ ቤተ መንግስቱ ትምህርት አርልቶ ሁሉም ወደዚህ መጥቷል የቤተ መንግስቱም ትምህርት ወሳኝ ነው ግን ቅድሚያ የቤተ ክርስቲያኑን ትምህርት ተምረው የቤተ መንግስቱን ትምህርት ኋላ ቢማሩ ሰፊ ለቤተ ክርስቲያን ችግር ፈች ይሆናሉ ስለዚህ ይህ ከመሆኑ አንፃር ጉባኤ ቤቶች እየቀነሱ ስለመጡ ዛሬ ግን ትልቅ መፍትሄ ይሰጠዋል ብዬ አስባለሁ ትልቁን አስተዋጽኦ ደግሞ መወጣት እንዳለበት የምጠብቀው ቅዱስ ሲኖዶስን ሁላችንም በተስፋ እንጠብቃለን ይህንን ሐሳቡ ሁሉ ወደ ምድር ወርዶ ቅዱስ ሲኖዶስ ወስኖበት ወደ ስራ ላይ ከዋለ በጣም ለቤተ ክርስቲያን ትልቅ መፍትሄ ያመጣል ይህ ካልሆነ ግን አሁንም ስጋቱ እንደቀጠለ ነው የሚቀጥለው